ጀዋር መሐመድ ናቸው አቶ ጀዋር መሐመድን እንግዲህ ለእናንተ ማስተዋወቅ አይጠበቅብኝም ቀጥታ ወደ ውይይታችን ነው መንገባው አቶ ጀዋር ለጊዜው ከልብ አመሰግናለሁ እንኳን ደህና መጡ አመሰግናለሁ መልካም እንግዲህ ዛሬ እንድንወያይበት የፈለኩት የውይይታችን ርዕስ ትላንትና ጀምሮ ስናስተዋውቀው እንደነበረው በደሞዝ ጭማሪ ጋር በተገናኘ የሚነሱ ጉዳዮችን ዝርዝር ባለ መንገድ እንድንመለከት ነው የፈለኩት ይሄን የደሞዝ ጭማሪ ከወራት በፊት በተለያዩ ሚዲያዎች ላይ አንተም ቀርበህ ስታወራ ነበር እንዲሁም እኔ ጋር መተን በአፋን ኦሮሞ በልዩ ሁኔታ ሰርተነዋል ይሄንን ፕሮግራም ማለት ነው የደሞዝ ጭማሪው በርካታ የመንግስት ሰራተኞችንና በተለይም የጤና ባለሙያዎች አንስተውት ወደፊት ሲገፉበት የነበረው ጉዳይ ነው የዛን ጊዜ መንግስት ምን ሲናገር ነበር እናንተስ ምን ስትሉት ነበር የሚለውን ነገር እንደው እንደ መግቢያና እንደ ማስታወሻ እናንሳ አንድ ነገሮችን እናንሳና ቀጥታ የመጀመሪያ ጥያቄን ሰነዝራለሁ በአማርኛ ያደረጋችሁት ሐሳብ ገበታ ሞገስ ጋር ነው ያደረጋችሁትና ጠቅላይ ሚኒስትሩ ምንድን ነበር ሲናገር የነበረው በዛን ሰዓት አሁን የተመለሰውን የደሞዝ ጭማሪ ጥያቄን እናንተስ ምን ስትሉ ነበር የነበረው የሚለውን ነገር እናንሳና ያንተን ሐሳብ ከዛ እናስከትላለን ጤና ሴክተር የነበረው ጥያቄ እናንተ ነው የደሞዝ የጥቅማ ጥቅም የቤት መሰል ጥያቄዎች የእናንተ ናቸው የመፍትሄ መንገዱ ግን እናንተ አይደለም ተነጥቋል እንደተባለ ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው ሰርቪስ ሰጥተው ማዳን አይደለም ማዳን ከባድ ነገር ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥተው የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ ማንንም አይሰማውም ማለት ይሄ እንግዲህ የጠቅላይ ሚኒስትሩ ንግግር ነው ከዛ ያንተን መልስ እናስከትልና እንቀጥላለን ይሄ ጥያቄ ትናንትና ተነስቶ እኛ ያራገብነው ቢሆን ኖሮ እድል ባይሰጠው ኖሮ እንዲመልስ እድል ባይሰጠው ኖሮ ሜክ ሴንስ ላለፉት 78 ዓመታት ከዛ በፊትም ጀምሮ አትሊስት እሱ ከመጣ ጀምሮ የጤና ባለሙያዎች ሲያቀርቡት የነበረ ጥያቄ ነው ያኔ ማን ገባበት ለምን መመለስ አቃተው ያኔ እኛ መግባት እኮ ጠቅሟል እኛ መግባት አይደለም አርበት ብቶት ሰብስቦ እንዲያወያያቸው ያደረገው ባለፈው እንዳልኩ አንደኛ ስራችን ነው ሁለተኛ እንኳንም ገባንበት ወደፊትም የህዝባችን ማንኛውም ክፍል ያለበትን ችግር ሮሮ እናራግባለን ድምጽ እንሆንላቸዋለን እንመክራቸዋለን እናታግላቸዋለን ይሄ ያንተ መልስ ነበር የነበረው በሰዓቱ አቶ ጀዋር የዛን ጊዜ መንግስት ሲለው የነበረውን ነገር ማንንም አይሰማውም የሚል ነው አጠቃላይ ብቻ አጭሩ ይሄ ሌላ የተወሰኑ ጥያቄ እናንተ ነው ሌላውን ግን ሌሎች ደሞዝም ተቀብሎ ማያውቁ ሰርተው ማያውቁ ሰዎች የሚያራግቡ ስለሆነ ማንንም አይሰማቸው የሚል ነበር መልሱና ዛሬ በዚህ መንገድ መመለሱና አሁን በተለያዩ መንገዶች ይሄንን ጥያቄ ለመመለስ መንግስት እያደረገ ያለው ሁኔታ እንዴት አየኸው ዝርዝር ጉዳዮቹን ይጠቅማል አይጠቅምም ጉዳቱስ ትርፉስ የሚለው ነገር በደንብ እንገባበታለን ብቻ ከዚህም ጀምር አማራጭ እኮ አልነበረውም ከአንተም ጋር ከሌሎችም ጋር ስንወያይ እንዳነሳሁት የደሞዝ ጥያቄ የህልውና ጥያቄ ነው የዳቦ ጥያቄ ነው የደሞዝ ጭማሪ ጥያቄ አይደለም ሰው እየጠየቀ ያለው እኮ እየተከፈለ ለምሰራው አገልግሎት በቂ አልተሰጠኝም አይደለም የማገኘው ደሞዝ የዴይሊ ኮንሰምፕሽን የቤት ኪራይ የምግብ የውሃ አልቻለኝም therefore at least basic needs ባለፈው የተናገርናቸው የመሰረታዊ የኑሮ ፍጆታን ከበር ማድረግ ደሞዝ ነው አንሳለ ስቴክ ነበር ይሄንን የጠየቀው ድሮም ኢትዮጵያ ውስጥ ያለው ደሞዝ ዝቅተኛ ነው ግን በተለይ አሁን ብር ከጋሸበ ወዲህ የብር ኢቫሉዌት ከተደረገ ወዲህ የኑሮ ውድነቱ በብዙ እጥፍ ባደገበት ሁኔታ ሰው ብሎ በልቶ ማድረግ አልቻለም የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ነው መሰለኝ ሁሉም ሰው ውስጥ የሚናቀውን የሀገራችንን ነውር ያጋለጠው የመንግስት ሰራተኞች የታችኛው ደሞዝ እርከን ላይ ያሉ ሰው ማከለኛ ላይ አሉ የምንላቸው ባንኮች የግል ባለሙያዎች የሆቴል ትራፊ ከስራ በኋላ የሆቴል ትራፊ ገዝተው በፌስታል ይዘው ሄደው ራሳቸውን ልጆቻቸውን እንደሚመገቡ ነው የተናገሩት ይሄ ባለበት ሁኔታ ነበር አብይና ባለረቦቹ የሀገሪቷን አንጡራ ሀብት ከጦርነት የተረፈውን ለብልጭልጭ ዲኮሬሽን ሲያወጡ ነበር
ስለዚህ የህዝቡ ቁጣ ገንፍሎ እየመጣ እንደሚመልሱ እርግጠኛ ነበር። ምንም ሌላ አማራጭ የላቸውም። ካለበለዚያ ህዝቡ ይበላቸው ነበር። በቂ ነው፣ ትክክለኛ ነው፣ ጊዜያዊ ነው የሚለውን በማየት እንችላለን። ግን ወደው ሳይሆን ተገደው የመለሱት ከአይኤምኤፍ ጋር እኮ የገቡት ስምምነት ሞር ግብር መጨመር፣ ሌላውን ግብር የማስፋት፣ በትምህርት በሌሎች ማህበራዊ ፋይዳዎች ላይ መዋል ያለበትን በጀት በመቀነስ ግብር የመሰብሰብ ስምምነት ነው የተስማሙት። ደሞዝ መጨመር በዛ ስምምነት ውስጥ የለም። አሁን ግን የግድ ወደው ሳይሆን እጃቸው ጠምዞ ደሞዝ ለመጨመር፣ ለዛውም ደሞዝ ከመጨመሩ ከወር አስቀድሞ ነው ማስታወቂያ ነው ያወጡት። ምክንያቱም እየመጣ ያለውን ጉምና ዳመና በደንብ እያዩ ስለሆነ መመለስ ግዴታ ነበር። ጥሩ እንግዲህ እነዚህን ነገሮች ስንመለከት አሁን በጠቅላይ ሚኒስትሩም ሆነ በካቢኔያቸው እንዲሁም በአጠቃላይ በመንግስቱ እየተደረገ ያለውን ርብርብ ደሞዝን ለመመለስ እየተደረገ ያለውን ርብርብ እንመለከታለን እና በአጠቃላይ እዚህ ደረጃ ምን አደረሳቸው የሚለውን ነገር መንካቱ ጥሩ ይመስለኛል። አሁንም ዝርዝር ጉዳዮችን እንገባበታለን። የደሞዝ ጭማሪው የሚያስከትላቸው የኑሮ ውድነቶችን እና ሌሎች ነገሮችን በተጓዳኝ በርካታ ሰዎች የሚያነሷቸው ሀሳቦች አሉ። በተለያዩ አቅጣጫዎች የሚነሱ ጉዳዮችንም እናነሳለን። መንግስት ከሁለት ወር እንኳን በደንብ አልሞላውም እና ከሁለት ወር በፊት ይሄ ነገር የእናንተ አይደለም ማንም አይሰማችሁም ከማለት ደሞዝ ጨምረናል ብሎ ወራትን አስቀድሞ መናገር ደረጃ ምን አደረሰው? ምን እዚህ ደረጃ ላይ ያመጣው ምንድነውስ? በዚህ ሁኔታ ሐሳቡ እንዲቀየር ያደረገው? በዛን ሰዓት መመለስ እንችላለን ጊዜ ስጡን ማለት አይቻልም ነበር ወይ? በዛን ጊዜ ዛቻና ሰዎችን ማሰር እንደውም የጤና ባለሙያዎች እስካሁን ራሱ ከእስር ቤት ያልወጡ አሉ። በዛን ጊዜ ታሰሩ ይሄን ጥያቄ ጠይቀውና እነሱ እንኳን ከእስር ቤት ባልወጡበት ሁኔታ ይሄንን ጥያቄ መልሰናል ደሞዝ ጨምረናል ብሎ መናገሩ ምን አመጣው እዚህ ደረጃ መንግስት እንትላለ? ላንተ ነው መሰለኝ ያልኩት። መንግስትና አህያ አንድ ናቸው። ካልጠለዟቸው ወደፊት አይሄዱም። ተሸክመው ነው የሚተኙት። that's one። ሁለተኛ ደግሞ ብልጽግና የኢህአዴግ ልጅ ነች። ለህዝብ ያላቸው ንቀት፣ ለራሳቸው ያላቸው ልክ ብዙ ወታደር ስላላቸው እነኚህ ደግሞ በኢህአዴግ አትሊስት ሰፋ ያለ ነበር። እነኚህ ደግሞ ደሴት ፈጥረዋል። እቺ ብልጽግና የምትባል የህዝቡን ሮሮ አላወቁም። ለሚቴሊው ሚስቴክ ምን አይነት ሚስቴክ እንደሰራው ይሄ ጥያቄ ሲመጣ ቁጭ ብሎ በተረጋጋ መልኩ ከራሱ ካቢኔ ጋር ከታች ካለው ጋር ከመወያየት ይልቅ ግር ብሎ በጤና ባለሙያዎቹን መምህራኖቹን ሰበሰባቸው፣ በራሱ ወጪ አደራጃቸው። ከምስራቅ ከደቡብ ከሰሜን ከመካከል መጥቶ ለመገናኘት የሎጂስቲኩም የፋይናንሻል አቅምም የጸጥታም አመቺነት የሌለውን መምህራን የጤና ባለሙያ አንድ ቦታ አሰባሰባቸው። ቀን ቀን የሱን ዲስኩርስ ሲኮመኩሙ ብለው ማታ ሲደራጁ ነበር። አሁን ባደረጉት ግምገማ በተለይ ከታች እርከን የመጣው የወረዳ ሌላ አመራር ይሄን እውነታ ስለተረዳ ባደረጉት አሰስመንት ሊፈነዳ እንደሆነ አውቀዋል። ሐኪሞቹን አሰርን ብለው አባረርን ብለው የሐኪሞቹን እናንጣው። ለምሳሌ የሐኪሞቹ ላይ ያደረጉት ክራክዳውን በጣም አልተሳካም። ምን አደረጉ? ሁላችሁም ተባራችኋል ብለዋቸው ሆኖም ግን ማስታወቂያ አወጡ። 200 ምናምን አይ ቲንክ አንዱ አዲስ አበባ ያለው ሆስፒታል 100 ምናምን ሰው ለመቅጠር አንድ ሰው አፕላይ አላደረገም። that's how unified these workers are። መምህራኖቹ በየቦታው ሲሰበስባቸው ነበር። በወረዳ ሲሰበስባቸው፣ ከዛ በዞን፣ ከዛ በክልል፣ ከዛ ደግሞ እስከ በፌደራል መጥተው አብይን አገኙት። በዛ ሲደራጁ ነበር። ሐኪሞቹም ቀን እየቆጠሩ ነው እያየ እንደሆነ የጤና ባለሙያዎቹ ቀን እየቆጠሩ ነው እንደገና ሌላ ስትራይክ ለማድረግ። መምህራኖቹ ደግሞ ትምህርት ቤት እስኪከፈት እየጠበቁ ነው። በዛ ላይ የመዳበሪያ ዋጋ ሰማይ ከመግባቱ የተነሳ በገበሬው ዘንድሮ አላረሰም። ባለፉት 3-4 ዓመታት የተመረቀው ተማሪ ስራ አልያዘም። ባዶ ሆዱን የተበጣጠሰ ልብስ ለብሶ በረንዳ ላይ ቆሞ እየቆዘመ ነው ያለው። ይሄንን የማንቀሳቀስ የማደራጀት ስራ እየተሰራ እንደሆነ ያውቁታል። በፍራቻ ተርበትብተው ነው ገና መስከረም ሳይመጣ ነሐሴ ላይ ለማሳወቅ የወሰኑት እንዳይፈነዳባቸው ስለፈሩ። ይሄንን የዓመት በዓል ወቅት በተለይ ችግሩ እየተባባሰ ስለሚሄድ ይሄን ስለተራጠሩ ነው። ከፍራቻ የተነሳ ነው በከፍተኛ ሁኔታ በፈጣን ሁኔታ ይሄንን ለመግለጽ የተገደዱት። ምክንያቱም ምን ሆኑ መሰለ ሌላ ተውና ኮኦፕት ሊያደርጓቸው ለምሳሌ የመምህራን ማህበር የሰራተኞች ማህበር ኮንፌዴሬሽን ከመንግስት ጋር ያሉ
ድርጅቶች ናቸው መንግስት ኮኦፕት አድርጋቸው መንግስት ጋር የሚሰሩ እነሱ ራሱ መንግስት እንደፈለገው አፍንጫቸውን ይዞ መሄድ አልቻለም ምክንያቱም ችግሩ በጣም ገፍቶ ስለመጣ የፓርላማ አባላት እኮ ጠይቀዋል ደግሞ ጭማሪ ወታደሮች እየጠየቁ ነው ጀነራሎች እየጠየቁ ነው ፖሊስ እየጠየቀ ነው ምክንያቱም ሰው በልቶ ማደር አልቻለም አብይን ማየት አልቻለም ምክንያቱም አብይ ከቤተ መንግስት ሲወጣ ይሄንን ያሸበረቀ ጎዳና ነው የሚያየው እያንዳንዱ ሚኒስቴር ከዚህ በፊት ብዬ ያለው የራሱ ሼፍ ከሸረተና ከሂልተን ቀጥሯል they live in different world ባለፈው 2-3 ወራት የተደረጉ ካምፔኖች ያንን ኢሉዥን ያንን የውሸት ደሴት አናጋው ሲያዩት ደሴቷ በሱናሚ ልትጠቀለቅ እንደተቃረበ ይተረዱት ለራሳቸው ለመትረፍ ሲሉ ለህዝቡና ለሰራተኛው ሳይሆን ለራሳቸው ለመትረፍ ሲሉ ነው እቺን አሁን ደሞዝ ጭማሪ ያርገናል ብለው ባስቸኳይ ለማሳወቅ የተገደዱት ጥሩ እንግዲህ በርካታ ነገሮችን እናነሳለን ብያለሁ ዛሬ ወደ ኋላ ለመልስ ነው ጀዋር 2018 አካባቢ መልሰሃለሁ ዛሬ ያለንበትን የሀገሪቱን ኢኮኖሚ ለማንሳት መንግስትና የመንግስት ደጋፊዎች ወይ ደግሞ ፋርሲ ቡላዎች የሚሉት ነገር መንግስት ባዶ ካዝና ነው የተረከበው ባዶ ሀገር ነው የተረከበው ያንን ባዶ ካዝና የተረከበ ሀገር ነው ወደዚህ ያመጣው ልማቱንም ብልጽግናውንም እንግዲህ ብልጽግናው ይመስለኛል እነሱ ብልጽግና የሚሉት በአጠቃላይ እንሰደላቸውና በዛ መንገድ ያንን ወደዚህ ደረጃ ያመጣ ነው ደሞዝ ጭማሪ የምንጠየቅበት ጊዜ አይደለም ላውላ ያለንበት ሁኔታ ባዶ ሀገር ነበር የተረከብነው ባዶ ካዝና ነበር የተረከብነው ለዛም የውጪ ምንዛሪ ወደ 9 ቢሊዮን ዶላርስ የውጪ ምንዛሪ ነበረብን ያንን ዕዳ መክፈል ነበረብን የሚል ነበር ጠቅላይ ሚኒስትሩ ጭምር ሲናገሩበት የነበረውን ነገር ነው አሁን እያነሳውልኝ ያለሁት ያንን ጠቅላይ ሚኒስትሩ የሚናገሩበት የነበረውን ነገር እስኪ ያንተ ምልከታ ምንድነው እውነትስ 2018 ላይ የነበረው የሀገሪቱ ኢኮኖሚ ምንድነው ይመስላል የሚለውን ከዚህ ከጠቅላይ ሚኒስትሩ ንግግር በኋላ እንመለስበትና ወደ ዛሬ ወዳለንበት ሁኔታ እንመጣለን እኔ ወደ ቢሮ ስመጣ ባዶ ካዝና ብቻ ነው የተረከብኩት 59% የኢትዮጵያ አጠቃላይ ሀብት ዕዳ ነበር ከዚህ ውስጥ ግማሽ ያህሉ የውጭ ዕዳ ነው ባለፉት 5 አመታት 9.9 ቢሊዮን ዶላር የቀደመው መንግስት የተበደረውን ብድር ከፍተናል ያን ባናደርግ እኮ በጣም ብዙ ስራ እንሰራበት ነበር 9.9 ቢሊዮን ዶላር ማለት በጣም ብዙ ብር ነው ይህን ስናደርግ ደግሞ አንድም ብር ኮመርሻል አልተበደርንም አይ ለልጆቻችን ዕዳ ነው የሚተላለፈው ይቅርብን ብለን ያለውን ነው የምንከፍለው አሁን ያለውን የብድር ሁኔታ እንመለስበታለን ያንን መሸከም የሚችል ኢኮኖሚ ነበረው የበዛ ሀገር ውስጥ ብድር ሳይቀበሉ ያንን ዕዳ 59% የሀገሪቱን ዕዳ መሸፈን የሚችል ኢኮኖሚ በሀገሪቱ ውስጥ ከነበረ የሀገሪቱ ኢኮኖሚ እንዴት ነው የሚታየው እውነትስ የሀገሪቱ ኢኮኖሚ በዛን ሰዓት አሁን እሳቸው እንደሚያወሩት ነው ወይ የነበረው ፋርሲ ቡላዎች የሚያነሱት ሐሳብ አለ እንግዲህ ከዚህ ጋር በተገናኘ ባዶ የነበረችን ሀገር የተራቆተችን ሀገር እነሱ ወደ ቲፒኤልኤፍ ነው የሚወስዱት ቲፒኤልኤፍ መንገዱን ካዝናውን ሁሉ ዘርፎ ወደ መቀሌ የሄደበትን ባዶ ካዝና የተረከብንበት ብሎ ነው የሚያነሱትና በአጠቃላይ የሀገሪቱ ኢኮኖሚ ደግሞ ራሱ መልሶ ያንን ሁሉ ዕዳ መክፈል የሚችል ነበር በሰዓቱ ምንድነው ያንተ እይታ እዚህ ላይ ሎክ ከመለስ ሞት በኋላ የኢትዮጵያ ኢኮኖሚ ዳውንዋርድ ትሬንድ ነበረው ያሽቆለቆለ ነበር ምንም የሚያካክድ አይደለም አብይ እኮ የኢትዮጵያን የፖለቲካና የኢኮኖሚ ቀውስ ምክንያት ሆነ አይደለም አባባሰ ነው ይያልኛል ከመለስ ሞት በኋላ መለስ ጀምሯቸው የነበሩ ትልልቅ ፕሮጀክቶች ነበሩ እሱም የፈተናቸው ስለዚህ ነበሩ ከሱ በኋላ ህወሓት ኢህአዴግ አውራ የሌለው ከብት ነው ማለት ይችላል እና ጀነራሎቹ ሚኒስትሮቹ እነዚህ ሜጋ ፕሮጀክቶች ላይ የተሾሙት የተብላሹ ማሽኖችን መግዛት ከዛ የሚተርፈውን ገንዘብ ለግልና ለቡድን መጠቀም ኢኮኖሚው ሚስ ማኔጅመንት ነበር በኃይለ ማርያም ጊዜ ሲሪየስ የሆነ ኢኮኖሚክ ሚስ ማኔጅመንት ነበር ብድር መበደሩ ችግር የለውም እኮ ብድር ተበድረ ከሰራህበት ብድር ነሰርሊ መጥፎ አይደለም ለሀገር ክሬዲት ሲስተሙ ይሰራል ፋብሪካ ሰርተ ያ ፋብሪካ ውጤታማ መጀመሪያ ቅድመ ጥናት አድርገህ ፋብሪካው ተሰርቶ ያ ፋብሪካ ውጤታማ ከሆነ ብድሩን መመለስ ብቻ ሳይሆን ትርፍም ማምጣት ይችላል ያኔ ታስበው የነበሩ
ስኳር፣ ሌሎች ሜጋ ፕሮጀክቶች ቢፈጸሙ ኖሮ አገሩን ትራንስፎርም ያደርጉ ነበረ። ግን እነዛም ህዋቶችም አገሪቷ የገባችበት የፖለቲካ ቀውስ የኢኮኖሚውን አዳከመው። እውነት ነው እና አብይ የተረከቡት መለስ ትቶት ሄደውን ኢኮኖሚ አይደለም። በመለስና በአብይ መካከል ሲሪየስ የሆነ የኢኮኖሚ ሚስማኔጅመንት ነበረ። ይሄ አንድ ፋክት ነው። ካዝናው ባዶ ነበረ፣ ውሸት ነው። ገንዘብ ተዘርፎ ነበር፣ አዎ። ተሰርቆ ነበር፣ አዎ። ግን ሪሜምበር ለውጡ አብዮታዊ እንዳይሆንና ከውስጥ በሚመጡ አመራሮች እንዲቀጥሉ ያደረግንበት አንዱ ምክንያት እንዲህ አይነት የሀገር ዘረፋ እንዳይፈጸም ነው እና የሀገሪቷን የተቋማዊ የኢኮኖሚ ተቋማት ከልክ በላይ ሊያዛንፍ የሚችል ዘረፋ አልነበረም የተካሄደው። ኢኮኖሚ ነው ፉሊ ሄልዚ፣ ግን እዛው ነበር። ኦኬ ሌትስ ሴይ 9.9 ቢሊዮን ብድር ከፈልኩ ነው ያለው። ስንት ያህል ገንዘብ ነው በጦርነት ያጠፋው አብይ? $60 ቢሊዮን ነው። ትግራይ ላይ በትግራይ በተደረገው ጦርነት ብቻ 30 ቢሊዮን ነው የከሰርነው። አማራ፣ ኦሮሚያ እና ሌላው ስንጨምረው ይሄ ማለት የወደመው መሳሪያ፣ የወደመው መሰረተ ልማት፣ ኦፖርቹኒቲ ኮስቱ፣ ያጣነው ኢንቨስትመንት ስድምረው 60 ቢሊዮን በትንሹ እስከ 100 ቢሊዮን ሊደርስ የሚችል ነው። ሶ 9 ቢሊዮን መክፈሉ ነው ያዳከመው ወይ 60 ቢሊዮን ጦርነት ማውደም? ከዛ ወዲህ ወደ 30 ቢሊዮን ደግሞ በዚህ በልጅ ላይ ጨበራ ጩርጩራ ማፍሰስ፣ ዲም ላይት ሰው እየተራበ ሀገር እየፈረሰ የሺሻ ቤት የሚመስል ዲም ላይት መስራቱ ነው ያዳከመው። ያስ ህወሓትና አገዛዙ የራሳቸው ድክመት ነበራቸው። ለዛ ነው ከስልጣን የወደቁት እኮ። I don't know why they make the same mistake. If you go back በዛ ጊዜም ስለነበረው ምንድነው ኢኮኖሚ ነው ማኔጅ እያደረጉ ያሉት። በኢኮኖሚ መስመር ነው የምንመጣባቸው፣ በኢኮኖሚው መስመር ነው የምንጥላቸው ስል ነበር በቄሎ ጊዜ። ሲምፕል that's what we did። ከና አብይ ጋር ሲነጻጸር ግን እነዛ የዚህን ሀል ሚስ ማኔጅ አላደረጉም። እውነቱን ለመናገር ኃይለማርያም ጠንካራ መሪ አልነበረም፣ ግን ባለጌና ዱርዬ አልነበረም። በሀገር የሚጫወት ሰው አልነበረም። he was a responsible moral man። አሁን እኮ ዲል እያደረግን ያለ ነው ግንዛቤም የሌለው እውቀትም የሌለው ስነ ልቦና የሌለው ሀገር ምን እንደሆነ የማይረዳ ሀገርን እንደ ሸምሱ ሱቅ በደረቴ ሊጫወትባት የሚፈልግ የ130 ሚሊዮን ሀገርን ህዝብን ሀገር እንደ ሸምሱ እኮ ስማ ነጋዴው ይሄ በሱቅ በደረቴ ይዘው ልጆች የሉም ሜክሲኮ። እነሱ እኮ በኢትዮጵያ ኢኮኖሚ አብይ የተጫወተውን ያህል እነዛ እኮ አይጫወቱበትም በሚሸጧት መላጭና ሰልባጅ። he played with the economy። ከዛ ምንድን ያደረገው በጦርነት ካወደማት በኋላ ከጦርነት የተረፈውን በብልጅልጅ ካጠፋው በኋላ 100 ቢሊዮን የሚቀጠም የሚያክል ገንዘብ ካበጠፋ በኋላ ስለ ህዋቶች ስላጠፉት 9.9 ቢሊዮን ማውራት ይፈልጋል። ህዋቶችማ ተቀጡ፣ ስልጣን አጡ እኮ በዛ ምክንያት። ናው እሱ በእነሱ ማአት እጥፍ 10 እጥፍ አጥፍቶ እነሱ ላይ ሊያላክክ ይፈልጋል። ኖ አብይ ሀገሪቷን በጦርነት አድቅቆ ከዛ የተረፈውን ገንዘብ በብልጭልጭ ላይ አባክኖ መጨረሻ ላይ ምን አደረገ? እንግዲህ በጦርነት የተዳከመን ኢኮኖሚ ከዛ የተረፈችውን በብልጭልጭ የጠፋን ኢኮኖሚ ስትራክቸራል አድጀስትመንት ብሎ ሄዶ ከ1980ዎቹ ወዲህ በአለም ላይ የተጠላን ስምምነት ከአይኤምኤፍ ጋር ገባ። ይህ ማለት ምን መሰለህ? ኦሬዲ ታሞ ከአልጋ ቁራኛ ለሆነ ሰው ኮሶ እንደመስጠት ነው። ኢሚዩኒቲው ተዳክሞ አልጋ ላይ የተኛን ሰው ኮሶ ብትሰጠው እንት ቤት ሄዶ እዛው ነው የሚሞተው፣ እዛው ነው የሚቀራት። that's what he did to economy። ኢኮኖሚው ኮላፕስ አደረገ። ሶ ምንድነው አሁን እያደረገ ያለው? ብር ፕሪንት እያደረገ ደሞዝ ወደ መስጠት ነው እየሄደ ያለውና ይሄ he has nobody to blame። ቲፒኤልኤፍ ላጠፋችው ጥፋት ተቀጣለች፣ ከስልጣን ተባራለች። ኃይለማርያም ላሳየው ድክመት እጅ አውጥቶ በቃኝ I messed up ብሎ ስልጣን ለቀቀ። now you want to blame that man the man who acknowledge የራሱን ድክመት acknowledge አድርጎ ስልጣን የለቀቀን ሰውዬ ብሌም ማድረግ ይፈልጋል።
ጀዋር ከዚህ ጋር ግን በደንብ ማንሳት የፈለኩት ነገር እኔ ምንድነው አሁንም ወደ ኋላ ለመለስ አሁን ይሄ ቪዲዮ ቢያንስ ከተወሰኑ አመታት በፊት የተወራ ቪዲዮም ጭምር ነው ግማሹ ማለት ነውና እኔ ማንሳት የፈለኩት ነገር በዛ ሰዓት የነበረው የሀገሪቱ ኢኮኖሚ ቢያንስ ዕዳ መክፈል የሚችል ኢኮኖሚ ነበር ማለት እንችላለን ከሚሰራው ነገር ከሚሰበሰበው ግብር ካለው ሁኔታ የቄሮ ሙቭመንት እንኳን በነበረበት ሰዓት ውስጥ ነው ይሄ ነገር የነበረው ምናልባት የሀገሪቱን ሜጋ ፕሮጀክቶች ማስኬጃ ሊሆን ይችላል ይሄ ብር ሀገሪቱ የተበደረቻቸው ብሮች እነዚህ ብሮች ማለት ነው ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ቢያንስ የዛን ጊዜ የነበረውን የሀገሪቱን ኢኮኖሚ ብንመለከት ያንን ዕዳ መክፈል የሚችል ኢኮኖሚ ተገንብቶ ነበር ማለት ይቻላል ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ምን ያህል ዕዳ መክፈል ይችላል ብድር ሳይበደሩ ያንን አብይ ማድረግ ይችላል ዛሬ ያንተ እይታ ምንድነው እዚህ ጋር ምናልባት ከዚህ ጋር በተገናኘ የሱን አንድ ቪዲዮ ጨምረን ድጋሚ ብንሄድበት ይሻላል ብያሰብኩና አንድ ቪዲዮ አዘጋጀው እንዲሁ